የእብድ ቤት ታይዘገደራ ይላል የሀገራችን ተረት። እንደኔ ሀዋሽ የምትበክር ማለት ነው። እንደኔ ያለ ቆንጆ ይሆን ይገኛል ሀዋሽ የምትበክር ሴትዮ ማለት ነው። ያ ሰላም አለይ በስ ያ ሰላም አለይ በስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ ወይ ውድ የኢትዮጵያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። መጀመሪያ እንኳን አደረሳችሁ እላችኋለሁ ውድ ቤተሰቦች፣ እንኳን ለአረፋ ኢድ አደረሳችሁ እላችኋለሁ። እንዲሁም ሌላ እምነት ተከታዮች ሰላም ብያለሁ ውድ ቤተሰቦች። እንግዲህ ያው እንደምታውቁት ያው ነገ ኢድ ነው። ሀዋሽ ላጥብ ነው ማለት ነው። አብራችሁ የቆዩ እስከ መጨረሻው ድረስ እንዳትሄዱ እላችኋለሁኝ። እዚህ ጋር እንግዲህ ትንሽ ለጠፋሁት መጀመሪያ መጥረግ ነበረብኝ፣ ወይም ጠዋት ወይም ማታ ነበር ማጠብ የነበረብኝ ማለት ነው። እሱም እንደምታውቁት አሁን በጣም ሙቀት ነው። በላጡ በጣም ግሎ ነበረ። አቧራው ጋር ያኔ ክሎሮክስ ተጨምርበት ትንሽ ሽታው በጣም ረብሾ ነበረ። ጾምም ስለሆነ እንደምታውቁት ብቻ አልሐምዱሊላህ የማያልቅ የለም አለቀ እንደምንም ብሎ ያው ላይም ስለሌለኝ በዚህ ከሀማም አግዤ እዚህ ጋር የልብስ እንትን የሳሙና መቆጠሪያ ነበረ። ይሄ እዚህ ጋር ቆጥሬ ነበረ ላኪን አልበቃኝም። ከዚህ ከምታወት ሌላ መልሼ
እንትን እያልኩኝ በመሀል ፍጡርም እየሰራሁኝ አባያን በመሀል እያወለኩ ምናምን በቃ ነበረ ማለት ነው። ቪዲዮ ስናቀርብ ሁሉ ነገር በቃ አመች ሆኖ ነው የምናየው። ላኪን ተኋላው እንዴት ብለን አንድ ቪዲዮ ለመስራት ስንት ጉድ አለው ማለት ነው። ይሄ እንኳን በቀላሉ ማለት ነው። እና የቆራረጥኩኝ ነው በመሀል ማለት ነው የተቆራረጠ። ብቻ አልሐምዱሊላህ ለሁሉ ነገር ህይወት እንደዚህ እያለ ይቀጥላል ማለት ነው። የሰው ቤት ስናጸዳ፣ የሰው ግድግዳ ስናጸዳ፣ የሰው ሀዋሽ ስናጸዳ በቃ እንደዚህ እያልን አመታትን አስቆጠርን ማለት ነው። እስቲ እንግዲህ ኢንሻአላህ እንግዲህ ምን እንደሚሆን እናያለን ማለት ነው ወደፊት ኢንሻአላህ። ይሄን ቪዲዮ ኢንሻአላህ ቀን አልፎ ሀቂቃኒ አሁን ያለሁበት ሰዓት በጣም እኔ እንጃ ልነግራቸው አልችልም ሀቂቃ ማለት ነው። ራሴን መጥላት ደረጃ ነው የደረስኩት ማለት ነው። በጣም ነው ያስጠላኝ ሁሉ ነገር ማለት ነው። እንደምታውቁት ዩቲዩብም በቃ ምንም እይታ ስለሌለ ምንም ነገር የለም ማለት ነው። እንለፋለን እንጂ ምንም የለም ማለት ነው። እንደምታውቁት ሁላችሁም እስኪ መቼም ያለም አላህ መቼም ተስፋ አትቁረጡ እስካለን ድረስ ተስፋ አንቆርጥም። በቻልነው እንታገላለን ማለት ነው። አንድ ቀን አልፎ አንድ ቀን የራሳችን ህይወት ኑሮን ይሄን ቪዲዮ ቁጭ ብዬ እንደምመለከተው ተስፋ አለኝ። በራሴ ተስፋ ብቆርጥ እኔም በፈጣሪ ተስፋ አልቆርጥም ማለት ነው። የኛ እንኳ በጣም እንጃ። እኔ በአሁኑ ሰዓት ተስፋ ያለው ሰው አለ ብዬ አልገምትም። እኔ ባለሁበት ደረጃ ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን ለሁሉ ነገር ሐምዲ ነው ማለት ነው። በዚህ በካሜራ በማያገኘው ጎን በዚህ ነው ዋናው ስራ ማለት ነው። መቀረጽ አልቻልኩም። እንትን ስላለበት ሙከይፍ አለ ታች ውሃ ስለሚጠበጠብበት በጣም ጭቃ ነበረ። ታጥቦ አያውቅም ነበር። እኔ ተመጣሁኝ ራሱ ቤት ተመጣሁ ገና ማጠቤ ነው ማለት ነው። ለማጠብ በጣም ከባድ ነው። ሐማሙ ሩቅ ነው። ውሃ ጊዜ ምናምን ስለሆነ ጥርግረው እንጂ ማረገው አላጥበውም። ግን አሁን ኢድ ስለሆነ እንግዲያ ስለሚመጣ የግድ መታጠብ አለበት እና ሲሉኝ በቃ ምንም ማድረግ አልቻልኩም። አለዛ ጥርግረው ማረገው እንጂ ለማጠብ በጣም ከባድ ነው። ውሃ ተግዞ ከባድ ነው ማለት ነው። እና በዚህ ያለው ነው እንጂ እዚህ የሚታየው ቀላለው ከሙከይፉ በታች ያለው በጣም ውሃ ስለሚንጠበጠብ ከዛ አቧራ ይጨመርበታል። በቃ ጭቃ ነው እንዲያለ በቃ ጭቃ ነበር የሚወጣው። አልሐምዱሊላህ ያው ዋናውን አልሰወርኩትም ለማለት ያክል ነው። እና እንደዛ ነው ውድ ቤተሰቦቼ። እስከ መጨረሻው ድረስ ሁሉኝ ላይክ አድርጉ እላችኋለሁኝ።
እንግዲህ ሁሉም ሆኖ 6 ጀካ ውሃ ያው 7 ጀካ ውሃ አጠበው ማለት ነው። ያው ዋናው ስራ እንዳልኳችሁ ከሙጋይፉ በታች ያለው ነው። እዚህ ጋር ደግሞ ጫማው ወዲያው እንትን እያለ ነበር፣ አውልቄ ጣልኩት። እንዴ ምን ማለቱ ነው? በቃ በእግሬ ሆንኩኝ። በቃ خلاص። እና ያው እዚህ ጋር እንደምታዩት ቀላል ነው ይሄ ማለት ነው። በዚህ ያለውን ብታዩት ዋናው ስራ በዚህ ነው ማለት ነው። ካሜራውም እዚህ ተደቅሮ ቀረ። ወዲያ ወዲህ ኃይል በቃ ኧረ ፈለክለክ በል ኧረ ተው ኧረ ተንቀሳቀስ በቁመህ ቀረህ እያልኩት ነበረ። እናሱም ቁሞ ቀረ ማለት ነው። አልሰማኝም ማለት ነው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። ገብቼ ቀረሁኝ። ገባሁ ወጣሁ መሰል። በነገራችን ላይ እየቀረጽኩ ነው ራሱ በመሀል እየረሳሁት ነበረ። እንግዲህ ያው እየቆራጥኩኝ ያልኩኝ ጣላቸው አንበረጋገድኩት። እንደው በቃ ሁሉ ነገር በኃይል ነው መቼም በኃይል ነው። አንድ ቀን ልብሽ ትታርገሽ አታልፊያለሽ። ግድ የለም አይዞሽ። እና እዚህ ድረስ ነው የዛሬ ቪዲዮአችን ውድ ቤተሰቦቼ። በቃ ንፋሱም በቃ ሸፈነኝ خلاص استودعكم الله